አይደለም ልትሉኝ ነው? የ26 ዓመት ልጅና የ23 እና የ2 ዓመት ልጅ መከራቸውን የሚያበሉት ራሳቸው እኮ አንድ ሰው ማሳደግ አይችሉም። አንድ ሰው መርዳት አይችሉም። 4 ነጥብ። በጣም ይቅርታ አድርጉልኝ ከጮኩኝ ማለት ነው። በጣም ስላስጠላኝ ነው ይሄ ክርክር፣ በጣም ስለሰለቸኝ። እኔ ሀሳቤን ገልጬ ስለማላቅ ነው በመሰረቱ። እኔ አሁን መናገር አይደለም እኔ አንቺን አይደለም መብትሽ ነው ፍቅርዬ። ዘልዬም እዚህ የመጣሁት ሼር ስታረግ አሽቃባጭ ለዚህ ነው። ተዋቸው፣ ገና ያለቅሳሉ። መርዳት ካለብን ልጁን መርዳት ከሌለብን ልጅቷን መርዳት። አለበለዛ ዝም አይነቅዝም። እሱ እኮ መልስ በዘፈን ያስረዳናል፣ በምን ያስረዳናል፣ ይነግረናል። እንግዲህ እየመጣ በየቤታችን ቤታ እንደዚህ መልስ አትስጫል። እሱ መልስ አይሰጥ። እሱ እኮ አዶናይ እኮ መልስ አይሰጥም። ጃኒ መልስ አትሰጥም አይደል እንዴ? ሳያዩ ሳይሰሙ ቀርተው ነው። ኮሜንት ደግሞ ፍቅርዬ ከአንቺ አላቅምና አትያቸው፣ አትመልሽላቸው። አውቀው ነው ስራዬ ብለው እንዴ። በጃኒ አንዷ ፎሎወር ሰብስባ አካውንት ይሸጣሉ እያለች እኮ ነው በአሁኑ ሰዓት። ከዚህ በላይ ምን ታገኛለሽ? ምን ትሰሚያለሽ? ንገሪ። እኔ ይቅርታ ግን ሀሳባችሁ ላይ ከገባሁ ይቅርታ። እኔ በእኔ ከማንም ጋር አትከራከሩ። አዶናይ ይስደቡት ወደፊት። ድንግል ማርያምን የያዘ ወድቆ አይወድቅም። ቅዱስ ገብርኤልን የያዘ ወድቆ አይወድቅም። ተውላቸው፣ ይስደዋቸው። ሲደክማቸው ዝም ይላሉ። ሲደክማቸው ዝም። እኔ አዶናይን ሄጄ በእጄ ነከዋለሁ እና ሰድቦ ነከዋለሁ እንዴ? እስቲ ንገሪ ፍቅር። በእጄ ሄጄ ነክቼ እንደዚህ ነክቼ አልጠጋውም እኮ አይደል? በመሰረቱ እኮ ውሻ የሚጮኸው እኮ የማይደርስበትን ነገር ነው፣ የማያውቀው ነገር ነው። ቴንኪዩ። እና እኛንን ቦታ የሰጠናቸው ሌላ አውሩ። ኮፒ ሊንክ አድርጉለት በሉ፣ ሼር ተደራረጉ። የእሷንም እንደዛው ልብ ማንሽ። አሁን መሲን እንዳለ ህዝብ አውቋታል። ከስር መልስ ትሰጣለች፣ ገስት ገብታ ትከራከራለች። አውቀው ነው የሚያደብኗት። ይባስ ገባሽ? አውቀው ነው የሚያናድዷት። አውቀው እልህ ነው የሚይዛቸው። ተዉ፣ እልህ ነው እንዴ። አዶናይ ስንቴ ለምኗል የወንድምህን ውድቀት አትመኝ። አንተ ሰው አይደለህም ማለት እኮ እንዴ። መጽሐፍ ቅዱስ ጠቅሶ ይመክረናል፣ በዘፈን ይመክረናል፣ በምን ይመክረናል። ፍቅርዬ ነገሩ እኮ ያለቀው ሪስፖስት አደረገ ስድብ ነው ብሎ የሚተረጉሙበት እኮ ነው። ከዚህ በላይ ምንድን ነው ለእናንተ መልስ? ይቅርታ እናቴ ግን እሺ፣ እኔ ሀሳብ እኮ ይገዛኛል፣ የአንቺ ሀሳብ ይገዛኛል። እኔም ስድብ አልፈልግም፣ ክርክር አልፈልግም። እሺ እኔ ለአንቺ ልንገርሽ፣ የሚሳደቡትን እንድታስቆሚያቸው ማለት ነው። ለምሳሌ ሰማሃል ካወቅሻት እና ደግሞ አጭር ሹሩባ የተሰራች በአጭር ሹሩባ ፕሮፋይሏ አንዴ አይወልሽ እናት ይቅርታ አድርግኝና ሰውን ታስቆሚያለሽ። ታስቆማሉ አይደል ያለችው። በሉ በፈጠራችሁ እኮ ቆይ ልጨርስና አውሪ። ስራ ላይ ነኝ እኔ። ሚት አድርጌ እንትን እላቸዋለሁ። ሰማሽኝ ማሬ? አቺ በአጭር ሹሩባ የተሰራችዋ ሳራ እኔ ኦኬ። ከዛ ሳራ የምትባል አንድ የአለሌ ብላ የምትሳደባለች ራሷ አለሌ፣ እሷ 3 ናቸው። ከዛ እንደዚህ ነው ገዝቱ ሙልት አድርገውት የሚሳደቡት ማለት ነው። እና አዶናይ ሲሰደብ ሌላው ደግሞ መልስ መስጠት ግዴታ አለበት ወደፊትም። እኔ አዶናይ ሲሰደብ ደጋፊ ሰው ለምሳሌ አዶናይን በመጥፎ ነገር የአዶናይ ፋሚሊ ያልሆነ የጃኒ ፋሚሊ ያልሆኑ የሚሳደቡ አሉ። ጥሩ ነገርን እየፖሰቱ እንዲሸፈን ማድረግ ነው እንጂ እዚች ጋር ቁጭ ብለው ጃኒ እንዲሆነ የጃኒ ፋሚሊዎች እንዲሆነው ብለው እነሱ ወሬ እንዳያወሩ ንገሪያቸው። እንመክራቸዋለን፣ እንለምናቸዋለን። ግን ከዚህ በኋላ ደግሞ ከዚህ በኋላ ደግሞ አንችልም፣ ግን እንመክራቸዋለን። ሰው ናቸው፣ ሊቀየሩ ይችላሉ እንዴ። በሀሳብ እንሞግታለን። እንግዲህ አቅማቸው በሀሳብ ነው እንጂ አሁን እኔ በራሴ አካውንት ማንም መቶ ሊያስቆመኝ ኖ እንደዛማ አይሆንም። ማንን ያዛል? ግን በሀሳብ ቆይ ልንገራቸው። እኔ የሰማሁት ነገር አለ ነው። ቆይ አንዴ፣ ወደዱም ጠሉም ያቆማሉ። ምክንያቱም እነሱ ናቸው ልጁ የሚያሰድቡት። ይህ ፍራቻ የመለመን ምናምን ሳይሆን የመልስ ምትኛም መስጠት አያቅተንም ለእነሱ ማለት ነው። ግን ልጁን የሚወዱት ከሆነ አርፈው ይቀመጡ። ያ እንደዛ ነው። እሺ ትናንትና እንትና አሽቃባጭ ያለችውን አልሰማሽም እንዴ? ያችኛዋ አሻንጉሊት አርጋ እንትን የምትለው ወርቀ ዘብና ሚሚ 4 የመሰረተችው እንዳትሳደቡ ብላ ስትጠይቃቸው አያገባንም፣ ወርቀ ዘብና ሚሚን ከአቅማቸው በላይ ሆኖ እኛ
ተሳዳቢ አዶናይና ጃኔን አይወክልም አይመለከተንም ብለዋል አሉ። ወርቀ ዘብ በውስጥ በኩሉላ በጣም አቅተዋል አሉ። እቺ ሳራ የምትባለው ለማንም አትመለስም። ኔጌቲቭ ሁኝና እስቲ እንሞክር። ከመሞከር ምን ሳራ የምትባለው ራሷ ድንግል ማርያም ልብ ትስጣት እንጂ ሻት ልንገርሽ ቤቲ ሳራ እኮ ማለት ነው በአደባባይ ፍቅረኛ ያላንተ ብዬ ትቻለሁ ብላ ጃኒን ብትሰድብ አይገርመኝም። ጠባሻ በቃ ቴንክ ዩ ፍቅረኛ ያላንተ ብዬ ትቻለሁ ማለት ያው ጃኒን አስወግዳ እሷ ለመግባት ማሰብ ፈልጋ እንደሆነ በሉ የእውነት ነው። ሁሉም ነው እንደዚህ ያለው። ምን ማለት ነው? እኔ ግን ይቅርታ አድርጉልኝና የትኛዋን ሳራ? ሁለት ሳራ ስላሉ በረዝሙ ነው ሳራ። እኔ ጋር ብሎክ ነበር መሰረቱ ብሎክ አድርጊያታለሁ። እኔ ሁለቱንም የሚወድ ሰው ነው እንጂ አንዱን የሚያንቋሽሽ አንዱን ከፍ አንዱን ዝቅ ሲጀመር አንዱን ከፍ አንዱን ዝቅ የሚያደርግ ሰው አይፈልግም። ፋሚሊ አይፈልግም። እሺ ፍቅር ሳራ ያላችሁት ሁለት ሳራ ናቸው እኮ ያሉት። የትኛዋ ናት? ሳራ አለች። ሳራችኛው አይደለችም። በትግርኛ ነው አለች። በረዝሙ ነው ስሟ። እንደውም ፍቅር እንትና ታውቃታለች። ማናት? አሽቃባጭ የኛ ሳራ አይደለችም አይደል? ያችን እናንቺ የምናውቃት አይደለች። የኛ ሳራ አይደለች። አይደለች። አሁን እሷን ራሱ ማለት ነው ፍቅርዬ፣ እቺ የኛ ሳሪ ያልሻትን ራሱ እኔ ጃዬ ላይ የሆነ ስትጽፍ ኮሜንት ሳይሆን ጽፋ ስታወራ ይቺ ዝም ብያታለሁ። እሷ ከሆነ አናግራታለሁ። ይሄን አክል አትከብደኝ ለማለት ነው። እሷ አይደለችም። እኔ አሁን እዚህ ጋር የምለው እኔ አሁን ከሀዊ ቤት ከወጣው ጀምሮ ከማንም ገስት ገብቼ አውርቼ አላውቅም። ገባችኋል? ዛሬ ግን በቃ ላውራው እስኪ የልቤን ላውራው ቢሆን እንጂ እኔ ከዚህ በኋላ ለማንም ስሚ መሲ አሁን ማለት ነው ቤት ይሰማሻል? አሁን እናቴ ርቀሻል። ዛሬ ደግሞ ለምንድን ነው የዘጋሽኝ? አለሁልሽ የእኔ ውድ። ስሚ አሁን ሁለታችሁ ማለት ነው እዚህ ጋር በተሰበሰበው ሰው ፊት ፍቱ ያላችሁን ነገር በቃ ሁለታችሁ። ምንም የለኝም እኔ እኮ አትከራ። አሁንም እኮ አልኳት ተንኮል ቢኖረኝ እኮ አትበይ አታድክሚ ልብሽን። አውቀው ነው እኮ የኔ ጥያቄ አውቀው ነው። በውስጥ እኮ ላለው ነገር እኮ ነው የምልሽ። በባለፈው ነገር በተፈጠረው ነገር የለብኝም። ቆይ እሺ አንቺ አሁን እኔ አዶናይን አልወድም ጃኔን አልወድም። እስቲ አሁን ከማን ጋር አከራከራለሁ? ወጥቼ እዚህ ቤት ስለሆነ ነው እንጂ ያወራሁት አስጠልተውኛል እንዳለ። አዶናይንም ጃኔንም የማይወከሉ አንድ ዳቦ መግዛት የማይችል ክፍታፉ ላይ እየከፈተ እኔ ከማንም አትከራከሪ ነው የምላት። ኮሜንት ራሱ አትመልሱላቸው ፍቅር እግዚአብሔርን አትመልሱላቸው። ዝም በሏቸው። ራሳቸው ደክሟቸው አዶናይነቱን እኮ ማንም ሰው አጠገቡ የአዶናይን ውሻ መቅረብ አይችሉም። በአሁኑ ሰዓት ዝም ብለው እንደ ቁራ የሚጮሁት እግዚአብሔር። እኔ ከመሲ ጋር ችግር የለብኝም። በክርክር ነው ያልተግባባ ነው። እሷ የተረዳችሁት ሌላ ነው፣ እኔ የተረዳሁት ሌላ ነው። በዛ ሰዓት ማለት ነው። በቃ ተግባቡ። አሁን ተግባቡ። እሷ የሁለቱም ስለሆነች አንቺም የሁለቱም ነሽ። የሁለቱም ደግሞ እኔ ማርያምን እሷ የሁለቱም አይደለችም አላልኩም። አንዳንዴ አሁን ከእንትና ጋር ከውስጥ ራሱ ከቤዛ ጋር እንከራለን። የሆነ ጥያቄ ችክ ብለሽ አሁንም እኮ እንትናን ምላት መስከረም ከግሩፕ በቤዛ ምክንያት መጸጥ አልኩኝ። መጨረሻ ላይ አስረድቼ እና እኔ ችግር የለብኝም። ለማናት ስለ ደግሞ የእህቴን ስም ነው ራሱ የያዘችው እና እኔ ችግር የለብኝም። እኔ ምን አከራከረኛል? እኔ ልቤን ደክሞኛል። እንዴ ልጆቹ ፏ እያሉ እንዳልባቸው እኛ እኮ ልባችን ተንሸራተተ። እኔ እኮ ማለት ነው ለጠላት እንትን ማለት ነው ማበረታታት ነው ወይ? ሀሳቤን ገልጬ አላውቅም። ገባሽ መሲ? እኔ ቅር ካስባልኩሽ ይቅርታ። እሺ እኔ ችግር የለብኝም እኮ ላሽቃባጮም እኮ በውስጥ ነግሬታለሁ እኮ ምንም ነገር ያደረግኩት ነገር የለም። ሰም ያደረገችውን ነገር የለም። ግን ብወጣ ይሻለኛል ብዬ እኮ ወጣሁ። ምንም ያኔ ችግር የለውም እኮ ገባሽ? አንቺም አላስቀየምሽኝም። ካስቀየምኩሽም ይቅርታ ችግር የለውም። እና እኔ ደግሞ ምን መሰለሽ አሁን ባለፈው የትልቁ ሰውዬ ገስት ያኔ ፎቶቸውን ሰቅሎ የሚሳደበው ሰውዬ ማለት ነው። ፍቅር የነገርሽ እቺ ቻለች አጋላጭ የምትባል እያት እዚህ ያለችው እየሰደበች ነው የምትውለው ለአዶናይ አውቃ እያያረገች የቻፕሊ ፖስት ያረገች። ይሄ እኮ ይቅር እያልን ነው። በቃ የሰው መውሰድ አንችልም። አውሪኝና አውጣሽ ስልክ እየገባኝ ነው። መሲ አውሪና ሀሳብሽን ልውጣ። ቤትዬ እኔ ካስቀየምኩሽ በጣም ይቅርታ። እኔ የእህትነቴ ባለፈው አትድከሚ፣ ልብሽን አታድክሚያቸው። የጃኒ ፎቶ ልንገር፣ ሰውዬው እንዴት እንዳባረረኝ ማለት ነው። የጃኒ ፎቶ አድርጎ ባለፈው ሰድቤዋለሁ እና ገስት አስገብቶኝ፣ ባለፈው ደግሞ ገብቼ ጆን ስል ማርያም ቤሽ መሲን አስገቧት 4 ሲል ይቺ ተሳዳቢ ናት አልፈልጋትም፣ በጃኒ ምክንያት ሰድባኛለች ብሎ አባረረኝ።
ገባሽ? እኔ ለሁለቶች እንደዚህ ነው ጠበቃ የምቆመው። አሁን ትናንት የሆነ ሴትዮ ስትሰድባት እሷ ገብቼ ከታች ጻፌ ከዛ አየሁና ከአቅሜ በላይ ሲሆን ወጣሁኝ። ሰው ምንድን ነው የሚባለው ታውቂያለሽ? ምን ብሎ እንደሰደበኝ ብቻ ነው የሚያስቡኝ። እኔ ያድኔ ብቻ አይደለሁም። አበበን ታውቂዋለሽ አይደል? አበበ የሚባለው ትልቁ ሰው የአዶናይን ፎቶ ቁጭ አድርጎ ማናችሁ አንድ አዳምጪኝ፣ አሽቃባጭ አላስገባችኝም ከእናንተ ጋር ግሩፕ ላይ ማለት ነው። አዶናይን ቁጭ አድርጎ የሚያጸየፍ ስድብ ይሳደብ። መጨረሻ ላይ ጓደኛዬን የሄሉ ጠበቃ የምትባለው እና እኔን ከታች እኔ ሲያቅተኝ 3 አካውንት አለኝ። በ3ቱም አካውንት ብሎክ አድርጎ ምን ቢለኝ ጥሩ ነው አንቺ የአረብ ሀገር የሰደበኝ ስድብ ጌታ ሆይ ትዕግስቱን ስጠኝ። እምባይስ ደግሞ እልሄስ ለምን እንዴት ይሰድቧል የበፊቱን አንስቶ ብዬ ማለት ነው። ስሳደብ ብሎክ አደረገኝ በ3 ስልክ ማለት ሄዶ ሰው ጓደኛውን ይጠራል። ጓደኛዬን ጠሯት ሂጂ እዛ ማለት አቅሜ በላይ እኔም እኮ እሱ እኮ ምን መሰለሽ እነሱ እኮ የሚያደርጉ ገና ሲጀምሩ አይታችሁ ከሆነ ግሩፕ ሆኖ 4-5 ሆኖ ይመጡና ግማሹ ወደ አዶናይ ግማሹ ይከራከራሉ። ከዛ የኛዎቹ ደግሞ ይገቡና ኖ እንደዚህ ነች ብሎ ከዛ ያኛውም እንደዛ አሁን አንዳንድ አይተሹ ከሆነ ልጅ ያግዝና እሱ እንትን ይላል። ሌላዋ ደግሞ ለአዶናይ ታገዝ መስዬ ንቂ ነው የምልሽ እኔ እና እንደዛ ብሎ ከዛ ግን የኛ ሰው ይገባና መአት ፎሎ ሲገባ 20 ምናምን ነበረ። አሁን እሳ መአት ፎሎ ያለው እና ለምን አንለቃም? በቃ እናውራ። የባሰ ታመምኩ እኔ አሁን ትናንት ዕለት ታምሜ ነው ታፕ ሳረግላት የነበረው በጣም ታምሜ ያለው ከዛው ታውቂያለሽ። አንዴ አዳምጪኝ። አሁን ትናንትና መሲ አንዴ አዳምጪኝ ምን እንዳለ ታውቂያለሽ? አውቀው የአዶናይና የጃኒን ፎቶ ሰው ስብስብ ግር ይላል። የዛን ሰዓት እኛ እንከራከራለን፣ እኛ እንገባለን። ከዛ ወደ ፍቅር ስንሆን እስቲ አሁን እዚህ ጋር 100 ምናምን አሁን ቅድም እኔ ሳወራ 100 ምናምን 80 ነው 90 ገብቶ ነበር። ከዛ ምን ይሆናል እስቲ ዝም እንበል 20 እና 30 ሰው ቁጭ ይላል። እኔ አየኋቸው እኮ ማርያም ትናንት ዕለት የጃኒን ፎቶ አደረገችና ሴት እየመረጠችለት ነው እንግዲህ ለአዶናይ። ከዛ ስንት ሰው ነበረ? 2 ሰው ነበር። መጨረሻ ላይ ስንት ሰው ገባ? 100 ምናምን ሰው ገባ። ከዛ ኮሜንት ላይ ከአቅሜ በላይ ሲሆን ምን አጨቃጨቀኝ ብዬ ማርያም ታምሜ አድሬ አሁን ታምሜ ነው ያለሁት። በቃ ጠዋት ስሰማ ያችን ልጅ የተናገረችው ነገር ስለሱ ተሰማኝ ነው እንጂ ከዚህ በኋላ ቅድስት ድንግል ማርያምን ከማንም ገስት ገብቼ ቁጭ ላለ ፈለኩት እንደዚህ ያወራሉ ስለ ፍቅር ነው እንጂ አልከራከርም። ማንም ይሳደብ ማንም ይብል እኔ አልከራከርም ከዚህ በኋላ። እኔ ሁለቶቹን እኔ አንዱን ደግፌ እንዳይመስላችሁ ጋይዝ፣ እኔ ሁለቶቹን ነው የምወዳቸው። በሁለቶቹ የሚመጣብኝ ሰው አልወድም። ግን እኔም በመጥፎ ያያችሁን ሰዎች ደግሞ ካላችሁ በጣም ይቅርታ። ገባችሁ አይደለ? ምን ካስቀየምኳችሁ በጣም ይቅርታ። ከዚህ በኋላ ምንም ነገር መስል አልሰጥ፣ ኮሜንት ላልጽፍታች ከፈለኩት ሰው ገብቼ ገስት ቁጭ እላለሁ፣ የፈለኩትን አውርቼ እወጣለሁ። የደስ ባለኝ ሰዓት ነው እንጂ ከዚህ በኋላ እኔ ማንም ሰው አልከራከርም። በቃ ከፈለጉ ይምጡ፣ ብቻ ሰላም ይሁን፣ እነሱ ደስታቸውን ያጣጥሙ፣ እሱ ሰላም ይሁን፣ እሷ ሰላም ትሁን። ግን ለምትሰደቡ ሰዎች ደግሞ ልቦና ይስጣችሁ፣ ማስተዋል ይስጣችሁ። በሰው ሀገር ነው ያለ ነው። አለቀ በቃ ይሄን ነው የምለው። እናቴ ትሞት ከዚህ በኋላ ምንም መልስ አልሰጥ፣ ኮሜንትም ከታች ላልጽፍ። በቃ ከፈለኩት ሰው ግን ገብቼ እጫወታለሁ። አሽቃባጫም ፍቅርም ከገባች እገባለሁ እንጂ ታቀኝ በቃ ከዚህ በኋላ መስለማንም ላሰት ካስቀየምኳችሁም ይቅርታ። ሀዊም ቦልኬሻለሁ አልፈታሽም፣ ግን በጣም ይቅርታ ካስቀየምኩሽ። ተፈታቱ እንጂ ምንድን ነው እንዴ? ይቅርታ ተብሎማ መቦላለክ የለም። እና ይሄ ግሩፕ ደግሞ አዲሶች የመጡ አሉ። እሺ ማሬ፣ እሺ በጣም ተጠንቅቋቸው። ቤትሽ ውስጥ ለፍልፍ እንደ ልቤ የማወራው እንደ አሽቃባጭ ስለማይሽ ነው። እሺ እዚህ መጥቼ እንደ ኧረ ይሄ መብትሽ ነው እኮ እንደ ስንቴ ነው እኔ ማለት ነው ነግራት ነገር ቢኖር ማለት ነው ለሀዩ የሚነግራት ነገር ቢኖር ሀዩ አቋም ያዥ፣ ሁለቱን ይዘሽ ማለት ነው አቋም ያዥ። በቃ ሁለቱን አትናገሪ፣ አንዱን እንትን ብለሽ አንዱን አትናገሪ። ለሌላ ጊዜ ማለት ነው የምነግርሽ ነገር። አሁን እዚህ ጋር የሚያጣላን ነገር ቢኖር ሀዩ አሁን እውነት እንነጋገር ከተባለ የሆነ ነገር ካይሽ ትናገራች እና አሳልፈሽ አትስጪ። ሀዩ አዱንም ቢሆን ጃኒንም ማለት ነው። ሀዩት እንደዛ ታረጋለች እንዴ? አታረገም እኮ ብዙ ጊዜ ሀሳቤን አትረዱኝም፣ እናንተ አትቀበሉኝም። ገባችሁ? እኔ እኮ ትክክለኛ ነገር ነው አሁን የምናገረው። አዶናይ እርግጠኛ ነኝ እናንተ አዶናይን ትናገሪዋለሽ ነው የምትሉኝ። እኔ ግን እውነት የሆነ ነገር መጥቶ እኔ አሁን አቋሜ የግድ ምረጭ ብባል እኮ እኔ የምመርጠው ሰው አለ፣ የምወደው ሰው አለ። ግን ደግሞ እውነታውንም አትርሱ። ለምሳሌ እኔ እዚች ጋር እናንተ ያየኋችሁ አንድ ላይ እንደሆናችሁ ፎሎቼ ስለሆናችሁ አያለሁ፣ ምን እንደምትሰሩ፣ ምን እንደምታደርጉ፣ ምን እንደምታወሩ እሰማለሁ፣ አያለሁ። ገስት እንኳን ባልገባ ታችሁኝ እሰማለሁ። እንዴት ነው የአዶናይ? እኔ እኮ ጥያቄ የሚሆንብኝ አሁንም እኮ ርር እያልኩ ነው፣ እየተቃጠልኩ ነው። አልገባችሁም እንጂ ማለት ነው።
አዶናይ ፎሎ ያደረጋቸው ልጆች ናቸው ጃኒ እየሰደቧት ያሉት። እናንተ ለምን አይገባችሁ? ያ ማለት እኮ አዶኒን ጠላሁት ማለት አይደለም እኮ። አዎ ልክ ነሽ እኮ እንደዛ እኮ እንደሱ ስትይ ሀያት እንደሱ ስትይ ተሳዳቢ በመሆናቸው ነው ፎሎ ያደረጋቸው። አንደኛ ነገር መሰለሽ አንድ ጊዜ ልንገራችሁ የፈርፈር ብቻ አትወዱ። የቢራ ቢራ መዓል በትግርኛ እየሰደቡ እየዋሉ ያደር ያለ ከፈለጋችሁ ፈልጌ አስጨርሽኝና ሚታርጊ ስራ ላይ ነኝ ስራ ላይ ነኝ። እኔ አዶኒን እንደምወደው እንደማከብረው ማንም ያውቃል። ሲጀመር እንደውም ብዙዎቻቸው የአዶኒ ደጋፊ እንደሆንኩ ነው የሚያውቁት። አሁንም ነኝ። ግን እኔ ጥያቄ ምንድን ነው፣ ሴት ልጅ ናት አይደለ? ሴት ልጅ ናት። ፎሎ ያረጋት ልጅ ተሳዳቢ ናቸው ብሎ አይደለም ፎሎ ያደረገው። እኔ አዶን በደንብ ነው ጠንቅቄ የማውቀው፣ ባለጌም እንዳልሆነ አውቃለሁኝ። ግን እንዴት ነው ሴት ልጅ ነች፣ ትላንት አብሯት የተኛት ልጅ ናት አይደለ? እዚህ ጋር ገዝታቸውን አሁን 200 ሰው ይዞ በጣም ነው የሚያስጠላው። በእናትሽ ነው ሀያት አይደለም እዚህ ጋር አሁን እውነት እናውራ ከተባለ እሱ ማለት ነው ሀዩ እሱ ተሳዳቢ የሆኑትን ሰዎች ፎሎ አድርጓል አይደለ? እሺ በሷ ወገን ተሳዳቢ የሆኑ ከሷ ጋር ፍሬንድ የሆኑ የሉ? እውነት እናውራ ዝም ብንል ይሻላል ነው፣ ዝምታ ይሻላል ነው እንጂ እሷም እንደ ተሳዳቢ እንደሆኑ አታውቅም። ትናናታ አረቄ ናት ማናት የሚሏት እሷን ነው። ግን እሷን ግን አደባባይ ተናግራለች። ስትሳደብ ብታያት ግን አጡዛ ትቦልካታለች። አሁን እኮ እሱ ባለፈው አንዳንዴ አሽቃባጭ አይደለም አንዳንዴ ቆይ እንደማመጥ ፎሎ ያስደረጉት እኮ እነንትና ናቸው። እሱ እኮ አውቆ አይደለም። አዶናይ መቻቅና እነዚህ አይደለም ፎሎ ያደረጋቸው እነ ወርቀዘብ ናቸው። እነ ሚሚ ፎርፎር እና ወርቀዘብ እሱ የት ያውቃል? ገስት እንኳን መግባት እንዴት እንደሆነ የማያውቅ ሰውዬ እኮ ነው። እሺ አሁን ቤትዬ ማለት ነው አሁን ጠጅቱ የምትባለው አሁን ሁሌ ትቀጠቅጠዋለች። አትሳደቢ ስትላት አንቺን ቢሆን አለቅሽም ብላ ስትላት እሺ ብላ ያሰናበተቻት። እሺ አለች። አልፈልግም ፎቶዬን አንሺ አለቻት እንጂ ቢራቢሮን አንሺ ፎቶዬን አንሺ እና መልሳ እኮ አራዳ ልጅ ስትላት አመሸች ቀን ስትቀጠቅጠው ውላ አላወቀችማ እንዴ አላወቀችማ እንጂ ሪከርደሮቹ መላክ አለባቸው። ሪከርደሮቹ በውስጥ በኩል መላክ እኮ አዳምጡኝ። እኔ አንዴ ቤት አዳምጡኝ። እኔ አይታለች እያልኩ አይደለም። እሷ ቀን አዶናይን ስትቀጠቅጠው ውላ ጠጅቱ እኮ የአራዳ ልጅ ናት አለች ማለት አይደለም። ይሁን ሌላ ሰው ነገረኛ ሰው ያንን አሁን ይጠመዝዝባታል። ግን እቺ ልጅ ላይቭ ገብታ የምትሰራውን ሳይሆን ለእሷ የምትሰራላትን ቪዲዮ ነው የምታየው። ለእሷ የምትሰጣትን ጊፍት ነው የምታየው። እሷ ጋር ያላትን ቀልድና ጨዋታ ነው የምታየው። ስለዚህ እኮ ከዚህ በፊት ብላለች። እኔ እኮ እየዞርኩ ላይ ብላለች። ቆይ እንዲያስጨርሽ ፍላወሬ ይሄ አዶናይ ደግሞ ፎሎ ያደረጋቸው ፈልጓቸው ጥሩ ልጅ ነው ያቸው ብሎ አውቋቸው አይደለም። የሆነ ገስት ቤት ገባ ፎሎ ካያረከም ብለው አፍንጫው ላይ ቆሙ አደረጋቸው። እስኪ እኔ ብገባውን ተሳዳቢ ልሆን አልሆን አያውቅም። ግን ፎሎ አድርጌ ካልኩት የሰው እንትን የለበትም። ሰው እኮ የሚንቅ እኮ አለ። እሺ አደርግሻለሁ ብሎ እኮ የሚተውሽ ሀዩንም እኮ ግን ይኸውልሽ አትቃወሟትና የራሷ ስሜት ነው። ሀዩም የራሷ ስሜት ነው። ግን ሚዛናዊ ትሁን እኮ ነው የምለው ማለት ነው። ሀዩዬ በዛም በዚህም ይታይሽ እና ደግሞ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው እንትና ላላችሁት ስሟን መጥራት አልፈልግም። እሷ ላላችሁት ማለት ነው አሁን እዚህ ጋር አሁን በሷ ወገንም ተሳዳቢ ማንም ሰው የለም ብለን እንዳንደመድም የሚያደርገን ነገር ቢኖር ማለት ነው። እኔም አሁን ጃ ብትናገር ብትነካ ወጥቼ ይናገራሉ። እዚህ ጋር ስሜታዊ እንሆናለን። እዛ አሁን አራት ሲናገሩ እዚህ ስሜታዊ መናገር መመላለስ ያለ ነገር ነው። ነገር ግን ጃ እኔ ቤት እንዳትመጪ ብላ ማለት ነው ብሎክ አርጋት ኮንታክቷን ብታጠፋ ማንም ከዛ ወገን ተሳዳቢ ያለ ብለው አራት አፉ የሚከፍት የለም። ምን ያስረግጬ ልንገርሽና ማለት ነው እሷ ጋር በዛ ነው መሰለኝ ሀዩ የምትለው እኮ በዛ ነው እኮ አይቆምም እኮ በቃ ለምን አናቆመውም? እዚህ ጋር በቃ ይብቃ። እኛ እየተጣላን እኮ አይደለም ወደ ሌላ እየሄደ ነው። ወደ ሌላ ፍላወር ቆይማ በቃ አትበይ ማሬ። ቆይማ ሀሳባችንን እንጨርስ። እዛ አሁን ስድድብ ስላላደለን ሀሳብ መለዋወጥ ስለሆነ በቃ አትበሉ። እኔ ዛሬ አንጣላም። ፍላወርዬ አትደንግጫ። አንጣላም እኛ እሺ አንጣላም እኛ ዋናት ስሙ አሁን ትናንት ዕለት አራት እየመከረች ነበረ የአዶናይ ደጋፊ ለሁሉ ፋሚሊ ከትንሿ ቤት ገብታ ማለት ነው። እና የሆነች ትግሬ ያለች ማናት ስሟ ምላሰኛ ታውቃታለች። እሷ ማናት ስሟ ማጠፋኝ። እሷ ምን ትላለች? ሰማት ኖ ሰማት አይደለችም። የቢራቢሮ ደጋፊ ናት። እና እንትና ጃለኒ እሷማ አንደኛ ደጋፊ ናት። የአዶናይ ጣላቻ ደጋፊ ናት። እና እኔም እመሰክራለሁ። ትክክል እሷ አውቃታለሁ። በፊትም ጀምሬ አለች። ቆይ እኔ የሰማሁት ልንገራችሁ። ከዚህ አትናገሩ ተብሎ ተመክሮ ተወጥቶ ስንት 4 ምናምን ሺህ ተቀምጦ እሺ ተብሎ ተወጥቶ
እሷ ምን ትላለች? ማነው ስሙ የተሳዳቢ የሚለጥፈው? እሱ ኪንግ ነው ትላለች። አዎ ኪንግ ነው። የእውነቴን የሚያወጣልኝ ደመቁን ነው የምትዩ? ደመቁ ናት። ደመቁ እኮ ከትናንት ወዲያ እኮ ገብታ እርግጥ አድርጋ ሴጋው ሲባል እኮ እንትን ሴ ቅብጥር ወደ ሌላ የሄድን እኮ ነው። እሷን ታያት። እንደው ስሞት እኔ ሰሞትን ነው ነገርሽ። ከታችኛ እኮ ሼር ተደርጎ የሰማሽው አሁን እዚህ የሰማሽው እንድታወራ አይደለም መሲ፣ የሰማሽውን አወራሽ ማለት ሌላ ደግሞ አሁን እናንተ እሺ እናንተ አሁን ጭጭናችሁ ይቺ ሰማሃል አላችሁ። ሰማሃል ከበፊትም ጀምሮ አትወዳትም ጃኒ። ለምን ብትሉኝ እኔ ሰማሃል አይደለም ልነግራት እኮ ነው። ልነግርሽ ነው ማርያም ያለችው። ለምንድን ነው ሚት የምታደርጊያት? እንደ እየተናገረች ወደ ኋላት መልሰና አይደለም። በሱም ጎን ተሳዳቢ አለ፣ በሷም ጎን አለ፣ በሷ ጎን ተሳዳቢ አለ። እሷ ደግሞ እየነገርኩሽ እኮ ትናንት ዕለት ፍቅር 4000 ሰው ተቀምጦ እየመከረች እያለ እሺ ተብሎ ሌላ ቤት ደግሞ ጥሩ እንኳን ተረገጠ አዶናይ የሚሉ አሉ። ማናት ስሟ ጥፍት አለ። ለአሽቃባጮም ነግሪያት ነበረ። እርግጥ አድርጎ ሲሰድቡት ነበር። ጥሩ አረገ እንኳን ተረገጠ አዶናይ፣ ከዚህ በላይ እንረግጠዋለን እያሉ ነበረ። ከዚህ በኋላ ምንድነው የማደርገው? ሪከርድ አድርጌ ለአሽቃባጮ ነው የምልከው። ማርያምን ማለት ነው። ከዚህ በኋላ ኮሜንት አልጽፍም። እዚህ ጋር እሺ ተብሎ ተመክሮ ተወጥቶ ከትንሿ ቤት እዛኛው ቤት ይረገጣል አዶናይ። ለምን እሷስ ለምን ነው የምትረገጠው? እዚህኛው ቤት ተመክሮ ትናንት ተመክራችሁ እሺ ተብላችሁ ማታ ሌሊቱ ሙሉ እሷ የምትረግጧት ምን አደረገቻችሁ? እሱስ ምን አደረገ እንዴ? ኪንግ ነው ይሄ አጋጫው ኪንግ ነው፣ የኔ ኪንግ ነው። ከዚህ በኋላ ላይክ ሼር እናደርግለታለን። በደንብ አድርጎ ይርገጠው አዶናይን ትላለች። አንዲት ምላሰኛ ያለች የቢራሚ ደግሞ በፎቶ አሁን ጃለኔ እንደዛ ስትል ማንን ነው ጃለኔ ደግሞ ደጋፊ የሆነችው? ጃን ነው፣ የጃኒ ስም ነው የሚጠራው። በቃ አሽቃባጭ አንድ ጥያቄ ልጠይቅሽ፣ አንድ ነገር ልንገርሽ። ከእናንተ ጋር ደግሞ እኔ የማያስማማኝ አለ። ከእናንተ ጋር የማያስማ የአዶናይ ደጋፊ ነኝ የጃኒ ደጋፊ ነኝ ብዬ በወጡ አፌን በከፈትኩት ለምንድን ነው? ሁሌ የማያስማማኝ ይሄ ነው። ከህዝብ ጋር አዶናይ እና ጃኒ ምን አገባቸው? እኔ አፌን ባላቀኩት ነይና ደግፊኝ ቤታ ብሎኛል አዶናይ እኮ አይደለም ቤት የተነሳው ማለት ነው። ነገር ካወራሁሽ አሁን ለአንቺ ጥሩ ነገር አውርቼ ሳሞግስሽ ኑሬ ስደግፍ አላየሁም። ነገ ተነስቼ ብሰድብሽ አሁን እዚህ ጋር ስለ አንቺ ጥሩ አውርቼ ነገ መጥፎ ነገር ስታረጊ ቢሰድብሽ ምንድን ነው የሚመጣው? ትናንት ሲደግፉት የነበሩ በየቤት ኮሜንት ሂደው ኪንግ ሲጽፉት የነበሩ ትናንት ዕለት ሲረግጧትም እሱም ሲረግጡት የነበረ አንቺ አሁን ጥሩ ነገር በቀደም ትላንትና እንትና የጃኒ ሞዴሬተሮች እንዳለ ተሰብስበው ምን እንዳረጉ ሰምተሻል? አይተሻል? የለጠፉትን ቆይ ሌሊት ላይ ስለፈጠራችሁ እንዳትዋረዱ ዘንድሮ ስንቱን ታዘብ ነው እንዳለች እኮ ህጋዊ ልመና ያዙ ልመና ያዙ ከሌሊቱ 8 ሰዓት ቤት እየተናደድኩት እኮ ምን መሰለሽ ነው ትናንት 400 ሰው ተቀምጦ እየተመከረ እሺ ተብሎ ተወጥቶ አዶናይ በዛኛው ቤት ይረገጣል። ጥሩ ነው ባካላሽ። ቆይ አሁንም እኮ አንቺ አልሰማሽኝም። እሺ የጃኒ ፕሮ እንትኖች ምን አደረጉ? ሲረግጧቸው ያዋደሩት ትላንትና 4 ሲረግጧቸው እየነገርኩሽ እኮ ነው እንዴ። ለምን ነው የሚረገጡት እያልኩ እኮ ነው። ሰው እኮ እኔ ነኝ የሚረዳኝ አይደል? እሱ ተረድቼሻለሁ እና አትናደጂ ለነሱ ለምን ምን ጥያቄ አቁሚ መሲ፣ ለምን ምን ጥያቄ አቁሚ። ግን ስትይ እኮ አፍራሽ ነው የሚሆነው አይደለም። ለምን መሰሽ የምናደደው ትናንት ሲደግፉት የነበሩ ሰዎች አንቺ አሁን እዚህ ጋር 100 ምናምን ሰው አለ ተመካከረን ወጣና አንሳደብም ተብለን እሺ ተብሎ ወጥቶ ሌላኛው ቤት እሷ ስትረገጥ እሱ ሲረገጥ ጥሩ ነው የሚመጣው አይመጣም። እኛ ግን እዚህ ጋር አሁንም ወደፊትም ጃኒና አዶናይን አልሳደብም። ስሚኝ አንዴ፣ ወደፊትም ጃኒና አዶናይ አንዴ አዳምጪኝ መስዬ ልመልስ። ወደፊትም አሁንም ቃል ለምድር ለሰማይ ሳልደግፋቸው ሽል ብዬ እወጣለሁ እንጂ አዶናይና ጃኒ አንድ ላይ መጡም አልመጡም ወደፊትም ወደኋላም ወጥቼ እነሱን አልሳደብም። ይሄ የኔ ፓርቲ ነው። በተአምር አላረገውም። በተአምር ደግሞ የሌላ ሰውን እኛ መሆን አንችልም። ለምን ሰደቡ? እሺ መስዬ ይሄንን ነው የምልሽ መስዬ የተሰማኝ ምን መሰለሽ? በጧቱ ተነስተው እሱን ረገጡት። እሺ ብዬ መሲ ወደዛ እኮ ይሄሽ ነው ደግሞ ነው አይደለም። ለምን ማለት አይቻልም። ታውጣው ወይ ተረዱ እንደሌለውም ከዚህ በኋላ አላወራም አልኳችሁ እኮ። ከዚህ በኋላ አላወራም፣ ቃል ጌታ ምስክርን አላወራም። ግን እዚህ ጋር እየተመከሩ እሺ ብለው መጥተው እዚህ ኮሜንት ላይ መጥተው እኮ ኮሜንት ላይ ነው የሚገቡ። ወሬ አትደጋግሚ ነው እንጂ አታውሪ አይደለም። ወሬ እየደጋገምኩ ሳይሆን ከዚህ በኋላ በቃ አትሳደቡ፣ ይቅርብን ነው የምልህ። ካልወደዳችኋት አትዩት፣ እሷንም አትዩት። በቃ አለቅ።
በፈለጋችሁበት ቦታ ደግፉ። ምን በሉ በቃ አትሰዳደቡ ነው። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ አረ እነዚህ ልጆች ሰላም በጣም የተሰማኝ ጌታ ምስክሬ ነው። ግን ያልፋል። አንድ ላይ ሲመጡ ግን ታያላችሁ፣ ታፍራላችሁ። በቃ ወሬ ቀይሩ። በቃ አሁን ስራሴን አመመኝ እኔ ራሱ። በቃ ወሬ ቀይሩ። ፍቅር አንድ እድል ለኔ ሰጡኝን ይገለልተኛሉልና ማለት ነው። ገለልተኛሉልና አላለች። በጣም ስለታዘብኩኝ ለምን እንደሆነ ታውቂያለሽ? እኔ አሁን የቤት ተወዳጅ ነኝ፣ ግን አንተ አዶኒንም ጃኒንም እጠላለሁ ማለት አይደለም። ገባሽ? ወዳቸዋለሁ ሁለቱንም። ገባሽ? የሁለቱንም እንትን ማድረግ አይጠበቅብኝም። ግን እኔ የታዘብኩት ነገር ምን ታዝበሻል ብትሉኝ፣ ለእናንተ አጀንዳ በጣም እየተሰጣችሁ ነው። ምክንያቱም አንዳንዴ እንዴት ነው የሁለቱን ጥል የሚፈልግ ሰው አለ። ገባሻ? መለያየታቸውን አንድ እንዳይሆኑ የሚፈልጉ አሉ። እናንተ ደግሞ አንድ ሰሞን ላይ አንድ ላይ ስለነበራችሁ ገባሽ? ፍቅር ስለሆናችሁ ያንን ፍቅራችሁን ሊያደፈርሱባችሁ የሚፈልጉ 5 ልጆች አሉ። ገባሻ? ሲጀመር አዶኒም ስተሳደቡ አላለም፣ ጃኒም ተሳደቡ አላለችም። ገባሽ አይደለ? ሁለቱም ማለት ነው። ስለዚህ እናንተ አጀንዳ ሲሰጣችሁ ለምን አጀንዳ ተቀባይ ትሆናላችሁ? ሲቀጥል ደግሞ 5 ሰው ሲሳደብ እነዛን ሰዎች ብሎክ ታረጊና ትገላጊና ፍቅር ከሆኑት ጋር መቀጠል አይቻልም ወይ? ገባሽ? ምክንያቱም አሁን እኔ ጃኒን የሚሰድባትን ሰው እኔ አይቻለሁ። እሷን አይቼ ለምን እኔ እናደዳለሁ? ጃኒን ስለምወዳት ብሎክ አረኳት፣ ገላገለችኝ፣ አለቀ። አላያትም። ገባሽ? ምክንያቱም ለምን እኔ ጨጓራዬ እቃጠላለሁ? ገባሽ አይደለም? ሲቀጥል ደግሞ ማንም ሰው በተሰደበበት ቁጥር የአዶኒን አካውንት ሜንሽን የጃኒን አካውንት ሜንሽን ማድረግ አግባብ ነው ወይ? አግባብ አይደለም። እኔ ታዝቤ ነው። ገባሽ አይደለም? አንዷ የጃኒን ስሟን እየጠራች በጣም መጥፎ ስድብ ትሳደባለች። ግን አንቺ ሴት አይደለሽም ብዬ ኮሜንት ላይ ጽፌላት ከዛም በኋላ ብሎክ አደረኳት። ምክንያቱም ጥሩ ጭንቅላት ቢኖራት ጥሩ አስተሳሰብ ቢኖራት ገባሽ? እንደዚያ ነገር አይደረግም። አሁን ሁለቱ አንድ ላይ ሲመጡ እናንተ እንዴት ነው የምትሆኑት ነው እኔ ጥያቄ ይሄ ነው። ገባሽ አይደለም? እናንተ አሁን ሁለቱም ፍቅር ሲሆኑ ምንድን ነው የሚኮነው? አሁን እኔ ቤታን የሚወዳትም አለ የሚጠላትም አለ ምን የሚላትም አለ። ገባሽ አይደለም? እሷ እንዳትሰደብ የሚሰድባትን ሰው ላለማየት ብሎክ አደርጋለሁ። አለቀ። ገባሽ? እኔ አፌን አልከፍትም። ገባሽ አይደለም? ይሄንን እንደዛ ማድረግ እየቻላችሁ ለምንድን ነው አጀንዳ መሆን የምትፈልጉት? እናንተ እንደውን ጎበዝ ከሆናችሁ አንድ ሰሞን አሁን ሁለቱም በተለያየ ስራ መጥተዋል አይደለ? እናንተ የባስ